ሰላም እንዴት ናችሁ? የጀሙ ዩቲዩብ ቻናል ቤተሰቦች እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ያስተምራል ብዬ ባሰብኩት ቪዲዮ ተመልሼ መጥቻለሁ። ይህን ቪዲዮ ከመጀመራችሁ በፊት ላይክ፣ ሰብስክራይብ በማድረግ ቤተሰቤ ሆኑ። ዛሬ የምናወራው በቲክቶክ ቻናል ላይ የሚከናወነውን ትንሽ ነገር እናውራ። እሱ ምንድነው? ሙኒት በሰሞኑ ድንግልና መመለስ ይቻላል ብላለች። እንግዲህ እሷን ለምን አስመለስሽ አንልማ፣ እኛም የራሳችን አስተያየት እንሰጣለን። እና ይሄን ቪዲዮ ከመጀመራችሁ በፊት ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁልጊዜ እኔ የምለቀው ቪዲዮ እንዲደርሳችሁ የደውል ምልክቷን ተጫኑ። አብራችሁኝ ቆዩ። ሙኒት ድንግልናዬን መልሼ ለባሌ ሰጠሁት አለች። በነገራችን ላይ እዚህ ምድር ላይ የማይመለስን ነገር ለመመለስ መሞከር ደስ አይልም። አብዝተን ከፈጣሪያችን መጣላት ነው። እኔ እንደራሴ ነው የማስበው። በሰርጀሪ ማመጣችሁ በምንም አደረገችው አንድ ሴት ልጅ የሄደን ነገር መመለሷ በራሱ ይሄ ያስጠላል ማለት ነው። ደስ አይልም። ተጽዕኖ አለው ብዬ ነው የማስበው። ሁሉም በምንም ነገር ብታስቡት ማለት ነውና እኔ እንደራሴ በጣም ነው የሳኩት። በሱ አይደለም በነገራችን ላይ የት ደረስን፣ ምን አይነት ዘበን ላይ ደረስን እያለ ነው። የእውነት በጣም ነው የሚያስጠላው። አንዳንድ ጊዜ ተሰሚነት አለን ብለን የምናወራቸው ነገሮች በጣም ደባሪ ናቸው። ስለዚህ ምን ማውራት አለብን፣ ምን ማውራት የለብንም፣ ምን መናገር አለብን ብለን ቆመን ማሰብ ያስፈልጋል። በቃ እኛ የገደብ አለን። አምላካችንን የምናስደስትበትም የምናስቀይምበትም ነፃ ፈቃድ ቢኖረንም የሆነ ገደብ አለው። አምላካችንን በቃ በምንም ነገር ማስቀየም የለብንም ብዬ ነው የማስበው። ብዙ ንግግሮቿ ከአርቲፊሻል ጋር የተገናኘ ነገር ስለሆነ ብዬ ነው እና ደስ አይልም። እንደዚህ አይነት ነገር አብሶ እነዚህ ለታዳጊ ህፃናት እንትን መማር የለባቸውም። እንደዚህ አይነት ነገር መስማት የለባቸውም። ለምሳሌ በልጅነታቸው ጥሩ ገቢ ያላቸው ሰዎች እንደዚህ አይነት ነገር እኮ ቢጠፋ ራሱ መልሼ የማመጣው ነገር ነው ብለው የሚያስቡበት መሆን የለበትም። ይሄ የኔ ሀሳብ ነው። ስለዚህ ሁላችንም ሶሻል ሚዲያ ስላለን ብቻ መናገር ስለቻለን ብቻ ብድግ ብለን የሆነ አስተሳሰባችንን ማሰራጨት አለብን ብዬ አላስብም። ቆመን ማሰብ አለብን ዛሬ እና እሷ ትልቅ ሰው ናት። እድሜዋን ጨርሳ በጣም ትልቅ ሰው ስለሆነች ይሄ ነገር እንደውም ቆም ብላ ልታስብበት ነው የሚገባው። ይሄን ነገር ባስተላልፈው የሚጎዳ ሰው አለ ወይስ የለም ብላ ቆም ብላ ማሰብ አለባት ብዬ ነው የማስበው። እንደራሴ ነው። አሁንም ቢሆን ከሷ ጋር እየተቃወምኩ አይደለም። እሷ የፈለገችውን ነገር የማድረግ መብት አላት። ግን አንዳንድ ጊዜ የሆነ ነገር ብንናገር ይሄ ነገር ለሰው ተጽዕኖ ይፈጥራሉ ብሎ ማሰብ አለብን። አብሶ ለታዳጊ ሴቶች እንደዚህ አይነት ነገር ደስ አይልም። በቃ የሆነ ጊዜ ላይ ደርሰን የምናስተካክለው ነገር ነው፣ የሆነ መንገድ ላይ ደርሰን የምናስተካክለው ነገር ነው ብለው ስህተት ውስጥ እንዲገቡ እኔ እንደራሴ አልፈልግም። የሆነ ነገር የጠፋ ነገር ተመልሶ ይመጣል ተብሎ ታዳጊ ህፃናት ሴቶች ላይ ይሄ አይምሯቸውን የሚጎዳ ነገር መነጋገር ጥሩ አይደለም። ወደፊት ነው አሁን ቢሰሙት ጥሩ ነው ይመለሳል ምናምን ብለው አስበው የሆነ ጊዜ ላይ ግን በጣም የሚያስጠላ ነገር ነው። ገባችሁ? ሁሉም ነገር የሆነ ጊዜ ላይ ዋው ይሄ እኮ ምርጥ ነው፣ ይሄን ነገር ብታረጉት እንኳን ይቅርና ለፊታችን ለቆዳችን ይሄንን አድርጉት ይሄ አሪፍ ነው ምናምን ተብሎ በጣም ገኖ ቫይራል ይወጣና የሆነ ሰው ደግሞ ጉዳቱን አጥቶ ያሳየናል። አረ ይሄ በጣም የሚያስጠላ ነው፣ አትጠቀሙት፣ ፊታችን ተበላሸ፣ እንደዚህ ሆነ፣ አይናችን ያቃጠለናል ምናምን ተብሎ ይመጣል። ስለዚህ እያንዳንዱ ነገር ለዚህ ሲባል ደግሞ የመጣልንን ወጥተን ማውራት ባንችል፣ እንደ ሰው ቆመን ብናስብ፣ እንደ ሴት ብናስተውል ባይነኝ። ስለዚህ ሁላችሁም እንደዚህ አይነት ነገር ሲመጣ ስቆ ማለፍ ሳይሆን መቃወም የሚባል ነገር አለ። እኔ ስለሷ ሃይማኖት አያገባኝም። የሷ ሃይማኖት ይፍቀድ አይፍቀድም አያገባኝም፣ መብቷ ነው። ግን እኔ የነገ ታዳጊ
ህፃናት ያሳስበኛል። ስለዚህ እንደዚህ አይነት ነገሮችን ስቀን የምናልፋቸው ነገሮች አይደሉም። እንደ አንድ ክርስቲያን የማይመከር ነገር ነው፣ ደስ አይልምና ከእንደዚህ አይነት ነገር ተቆጠቡላለሁኝ። ይህንን ንግግሬ ከተመቻችሁ ተመችቶናል ብላችሁ ካሰባችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሀሳባችሁን በኮሜንት አሳውቁኝ። ድጋሜ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። አመሰግናለሁ። እወዳችኋለሁ።